አሜሪካና በኢራን መካከል እየተካሄደ የሚገኘው ጦርነት 100ኛ ቀኑን ያስቆጠረ ቢሆንም እስካሁን ድረስ ሁሉን አቀፍና ዘላቂ የሆነ የሰላም ስምምነት ላይ መድረስ አልተቻለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱ በጣም ተቃርቧል ቢሉም በሁለቱ ወገኖች መካከል ያሉ ጥብቅ ቅድመ ሁኔታዎች ሂደቱ እንዳይፋጠንና የሰላም ስምምነቱ እውን እንዳይሆን አድርገውታል። ጦርነቱን ለማስቆም በፓኪስታን ኢስላማባድ ተደጋጋሚ ውይይቶች ቢደረጉም አሁንም ተጨባጭ የሆነ ውጤት ሊመጣ አልቻለም። ይህ በእንዲህ እንዳለ የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሞህሲን ናቢ ከኢራን ከፍተኛ ባለስልጣናት ጋር ውይይት ለማድረግ ኢራን ቴሄራን ገብተዋል። የጉብኝታቸው ዓላማም በኢስላማባድ እየተካሄደ ያለው የሰላም ውይይት ይበልጥ እንዲጠናከር ግፊት ለመፍጠር ነው። በጉብኝታቸውም የኢራን የውጭ ጉዳይ ሚኒስትር አባስ አራጋችን ጨምሮ ከሀገሪቱ ከፍተኛ ባለስልጣናት ጋር ውይይት ያደርጋሉ። ይህም ጦርነቱን ለመቋጨት ለሚደረገው ጥረት ተጨማሪ ጉልበት እንደሚሆንና ፓኪስታን እየተጫወተችው ያለውን የአሸማጋይ ሚናዋን በስኬት ለማጠናቀቅ ያላት ቁርጠኝነት እንደሚያሳይ ተንታኞች እየተናገሩ ነው። ምንም እንኳ በፓኪስታን ኢስላማባድ ጦርነቱ በዘላቂነት እንዲቆም ጥረቶች ቢቀጥሉም አሁንም እዚህም እዚያም የሚደረጉ ጥቃቶች ሊያባረው አልቻሉም። የአሜሪካ ጦር በሆርሙዝ ሰርጥ 2 የኢራን ሰው አልባ አውሮፕላኖችን መትቶ መጣሉን ገልጿል። ጦሩ ጥቃቱን የፈጸመው የሆርሙዝ ሰርጥ ላይ አደጋ ሊያስከትሉ በሚችሉ ድሮኖች ላይ ነው ሲልም አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን አሁንም ጦርነቱን የመቀጠል አቅም አላት ሲሉ በቅርቡ ተናግረው ነበር። አሁንም ኢራን የተወሰኑ ሚሳኤሎችና የተወሰኑ ድሮኖች አሏት። ነገር ግን አሁን ያሏት ሚሳኤሎች ከጦርነቱ በፊት ከነበራት ጋር ሲነጻጸር 22 በመቶ ብቻ ነው ሲሉ ፕሬዝዳንት ተደምጠዋል። አሜሪካ በፍጥነት ይጠናቀቃል ያለችው ጦርነት 100 ቀናትን ያስቆጠረ ሲሆን በዓለም ምጣኔ ሀብት ላይ ከባድ ተጽዕኖ ማሳደሩን አሁንም ቀጥሏል። የዓለም አቀፉ የኢነርጂ ኤጀንሲ እንዳስታወቀው በጦርነቱ ምክንያት 146 ሀገራት ከፍተኛ የነዳጅ ዋጋ ጭማሪ አድርገዋል። ይህም በዓለም የነዳጅ አቅርቦት ላይ ከፍተኛ መስተጓጎል መፍጠሩንና በሆርሙዝ ወሽመጥ የሚያልፉ ነዳጅ ጫኝ መርከቦች ቁጥር በእጅጉ ማሽቆልቆልን አስታውቋል። ከጦርነቱ በፊት ከ100 በላይ መርከቦች ይተላለፉበት የነበረው የሆርሙዝ ሰርጥ አሁን ላይ በቀን የሚያስተናግደው የመርከብ ቁጥር ወደ 7 ወርዷል። ይህም በዓለም የነዳጅ አቅርቦት ላይ ከፍተኛ እጥረት እንዲፈጠር ምክንያት ሆኗል። መረጃዎች እንደሚጠቁሙት ጦርነቱ ከተቀሰቀሰበት ጊዜ አንስቶ 7000 የሚደርሱ ሰዎች ሕይወታቸውን አጥተዋል። ታዲያ ይህን ጦርነት በዘላቂነት ለማስቆምና እያደረሰ ያለውን ተጽዕኖ ለመከላከል ሀገራቱ ወደ ሰላም አማራጭ መምጣትና የሚያስቀምጧቸውን ቅድመ ሁኔታዎች ማለዘብ እንደሚገባቸው እየተጠቆመ ነው። ዘገባው የአልጀዚራና የቲአርቲ ወርልድ ነው።